ምን ሆነሻል አንቺ? ወይኔ ኪራ ሰው ከጠየቀ ካላየውም አልሰማውም አላቃትም በልሽ። ምኑን ነው የሚጠይቁኝ? አላቅም ብቻ ይኸውልህ ፀጉሬን በደንብ አይተውታል። የሆነች ጫባሪ ነገር ካሉ ካላየውም በል። ምንድነው የምታወሪው? ኪራ በቃ ተወኝ፣ የሞትና የህይወት ጉዳይ እኮ ነው። እሺ ብለህ የተፈጠረው ቀስ ብለሽ ንገሪኝ። ባለፈው አጋንንት ትመስያለሽ ያለችኝን ሴትዮ ይዤ ከአፈር ጋር አደባለኳት። ምን? ቆይ ከሰው ጋር ጣልተሽ ነው? አዋ ዘላ አንገቴ ላይ ቆመች እኮ። ኒና አንቺ እኮ አታረጊውም አይባልም። ወይኔ ኪራ ብታይ ምንም የተረፈች አይመስለኝም። ብታይ ወድቃ ግማሾቹ ሰዎች በቃሬዛ ተሸክማት ሐኪም ቤት ይዟት ሄደዋል። ምን ይሻልሻል? ቆይ ጭራሽ በሰው ሀገር ጸብ። በቃ ኪራ አንተ ሂድ። እዛ በር ላይ የሚቀመጠው የእህል ጎተራ ውስጥ እዛ ውስጥ እገባለሁ። ኪራ ከጠየቁ ካላየውም አልሰማውም አላቃትም በልሽ አደራ። እሺ አሁን ሂጂ ግቢ ወደ ቤት። እሺ ጦሰኛ የሆነች ልጅ ኪያ እየቀለድሽብኝ ነው። ናቲ ሞት እውነቴን ነው። እኔ ኒናን ቀልድ መቻጣሁት እንደው 3 ቀን እርሜን ባልመጣ እንደዚህ ብለሽ ንገሪው ብለሽ ነው አይደል? ወይ እውነት እንደዛ አይደለም። አሁን ልጅ ካለችበት እንዴት እንደማስወጣት ብቻ ተመልከች። አቺ ኒና የምር ምን እንዳመጣውልሽ ብታቂ ግርም ነው የምትይው። ነይ ውጪ። ናቲ እውነቴን ነው ገጠር ሄዳለች። እንዴ ለምን? እኔ እንጃ እነ ኪራ ናፈቁኝ ብላ ሄደች። እንዴ እኔስ ማለት የኛስ? እኔ እንጃ ድንገት ለማንም ሰው ሳትናገር ሄደች። እንዴት እንደዚህ ታደርጋለች? ቢያንስ እንኳን ለኔ እንኳን ደውላ አትነግረኝም? ተረጋጋባት። እዛ ሳትነግራቸው እንኳን ሄዱባቸው ሰዎች እንደዛ አልሆኑ። እኔማ ደውላታለሁ። ቆይ ስልኳ አይሰራም እኮ። ኔትወርኩ ይሆናል። ያለችበት ቦታ ብዙም አይደለም። ወጥቼ ሞክርላታለሁ። እንዴ የእሷ እንጂ እኮ ያንተ አይደለም ኔትወርክ እምቢ አለክ። በቃ እንደዛ ነው። ግን ግድ የለሽም ኪያ፣ ውስጤ ደስ እንዲለው ወጥቼ ልሞክርላት። እሺ እኔ ልከፈልከት። እሺ አመሰግናለሁ። ልጁ ለምን ነው አመሰግናለሁ የሚለው? ምን ነው ብታይ ሰኒ ማሚ ምግብ ስታጎርሰኝ በይበሪ እኔ ላንቺ በጣም ደስ ብሎኛል። እሺ ግን እኮ ቡና ሳይጠጣ ሄዱ እንዴ? በቃ ሌላ ቀን ይጠጣሉ። እሱማ ልክ ነሽ። ምን ነው ሰኒ ምን እያሰብሽ ነው? ምንም። እንዴ እንደዚህ በተንፋሽ የለበስኩትን ልብስ ገፈሽ ልጥይ ምንም አልሆንኩም ትይኝ? የሆነ ነገር አሰብኩና ከጭንቅላቴ ላወጣው አልቻልኩም። ምንድነው እንደዚህ ከጭንቅላትሽ አልወጣም ብሎ ያስቸገርሽ? የኒና ነገር። ለምን ገጠር ሄደች ብለሽ ነው? አይደለም። እና ይሄን ያክል ምን አሳስቦሽ ነው? ቤት ያለው ዘመዷ። እንዴት አላቅም፣ ግን ያ ሰውዬ ከመጣ ጀምሮ ኒናን አስተውለሻት ከሆነ የሆነ ነገር ልትነግረኝ ትጀምርና ትወዋለች። እንዴ ምናልባት እኮ ገጠር መሄዷን ያልነገረችሽ አትሄጂም ብለሽ እንዳትከለክያት ይሆናል። አዎ እንጂ ምናልባት እንደዛ ሊሆን ይችላል። እንዴት አላሰብኩት? አንቺ እኮ ራስሽ ማጨናነቅ ስለምትወጪ ነው። ለማንኛውም እንደዚህ ለማለት እንኳን አበቃሽ። አመሰግናለሁ። ሲጀመር አንቺ ጸበደላላ ነሽ። እንደዛ እኮ አይደለም። አፍሽን ዝጊ። ሲጀመር ቆይ አንቺ ምን ሆነሻል? እንዴ ያደረኩት ነገር ልክ ነው ብለሽ ታስበያለሽ? አይደለም እኮ ደሞ ትግስቴን ተፈታተነች። ምን ላድርግ? እና አንቺ እኮ አካባቢውን አታውቂው። ሻውን አባ ሲመጣ ምንድን ነው የሚሻለን? እኔ አላቅም። እንዲሁም የግቢ በር ላይ ነው የምጠብቀው። ምን ተሰናብተሻቸው በዛው ልትሄጂ ነው? ኧረ አይደለም፣ እግሩ ላይ ተደፍቼ ይቅርታ ልለው ነው። ወይኔና ግን ምን እንደሚሻልሽ አላቅም። ወይኔ ከቤት ባልወጣ ነው የሚሻለኝ። እኔ እኮ ባለፈው መንገድ ጠይቂያት አልነግርም ስላለችኝ ነው። ግን እንዴት ናት አሉ? እዚህ ሴትዮዋ ተጎድታለች እንዴ? ኧረ ደህና ናት እንዴ። በር ላይ ቆማ የነበረችው እኮ እሷ ናት። አንቺ ወንፊት በቃ ዛሬ ተሸክመው በወሰደው አላልሽም እንዴ? እሱ እኮ ግምቴ ነው። ለአንቺስ መድኃኒትሽ ሰኒ ናት። እሷ ብትኖር ኖሩ እሷ ትሻለኝ ነበር። እንደዚህ በህብረት ሲመጡ አጥረግርጋ ነበር የምታስወጣልኝ። ደግሞ እኮ ጥፋት አጥፍታ ምንም መለፍለፏን አታቆምም እንዴ። ምን ነው ይሄን ያህል ሰው ደበደብኩ እንጂ ገደልኩ እንዴ? አይኒና መጣሁ። በቃ ውጪ ምን እንዳላይቼ። እሺ በቃ ብቻውን አቱን ገዴፍ ጋሩ ነው። እሺ በቃ ጠብቂያት። ደግሞ ታ ሌላ ጦስ ይዛ እንዳመጣ። እሺ ቆይ እሺ፣ ለምን ከዚህ ሁሉ አታስሩኝም? እሱ ጥሩ ሀሳብ ነው። ገመድ ይዤ እመጣለሁ። ኪራማ እኮ በቃ እኔን ለመናገር ሰበብ ነው የሚፈልገው። እንዴ ሆድ ብሶታል እንዴ? ለማንኛውም አሁን አባ ሲመጣ ምን እንደምትይው አስቢ። ወይ አባማ ጎሽ የኔ ልጅ ብሎ ግንባሬ ብሎ ነው የሚስመኝ። ማ አባዬ
እሱን ሲመጣ እናያለን። እናያለን። አንተ ናቲ ወይ ምን ሆነ ነው ደንበኛ የሚያባርር ፊት የምታሳየው? ሙጥዬ ትንሽ ደብሮኝ ነው። እንደ ደበረማ ፊት ይናገራል። ምን ሆነህ ነው ያልኩ። ኒና እኮ ሄደች። የት ሄደች? ገጠር። እዛ ነው የሚገባት። የታባቷ እኔ ላይ ስትንጣጣ ሚያዝ እንኳን ቻው አትለኝም። ዝም ብላ እኮ ነው ሄደችው። እንዴ ቆይ አንተ እሷ በመሄዷ ነው እንደዚህ ደበረ? ሜላት እኔና ኒና እኮ ብዙ ነገር ነው ያሳለፍነው። አብረን ተሰብረናል፣ ድነናል፣ ስቃናል፣ አልቅሰናል። ስንት ነገር አሳልፈን እንደቀልድ። አንተ ግን ቆይ እሷ ያለችው ነገር እውነቷን ነው እንዴ? ምን ያለችው? 3 ጥቋቁር ልጆች አሉኝ ምናምን ነው ያለችው ካንተ? እሱማ መላጣም ብላለች። የምሯን ነው ዳይፐር አምጣ እያለች የምትከታተል? ኧረ እባክሽን ቡጥዬ ቀልደዋል ነው። ባያስቅም ቀልድ ቢሆን ይሻላል። አይ ኒና የምር ናፈቀችኝ እኮ። ኧረ አንተ ዝም በል አፍ ላይ ተነቀስካት እኮ። ኧረ አልተነቀስኳትም። እንትን አሻንጉቶች ተቆረጡ፣ እንትን አበቦች ተቆረጡ። እብድ ነህ። እና ገና ከመምጣቷ ሰፈሩን አተራመሰችዋ። ዲያዋ አንተ ሰዎቹን የምን ሽብርተኛ ነው ያመጣችሁብን አስወጡልን ብለው። ወይኔ በእናት። እሺ ጋሼ ምን አለ? የሉም ነበር እስካሁንም የመጡ አይመስለኝም። እና ኒና አሳለች? ዲያራ እሷ እንኳን የተደባደበች ሲደባደቡ ያየች አይመስልም። ግን ምን ይሻላታል በእናት? አላቅም። እኔም ማለ መልሳት አልኩና ግን ደግሞ እሺ አትልም። ኧረ ተዋት በእግዚአብሔር። ቤት ታፍና እኮ ወጣ ትበል። አባቢ ኒናን ከምትጠበቅ ይኸውልህ አንድ ሙሉ መንጋ የሶማሌ ፍየል ብትጠብቅ ይሻላል። እሱማ ልክ ነህ። ባለፈው ይሄ የፍየል ቅጠር ጥሩ ነው ምናምን ብላ ማታውቀው ሰፈር ሄዳ ጠፋች። የት ብለን እንፈልጋት እኛ ማናውቀው ሀገር? ምን ልታደርግ? ምን አቅላታለሁ? እስኪ ተወኝ በእናት። እዛ የባህል ሐኪም ሆና እንዳትቀር ብቻ። መቼም ያበደ መሆን አለበት እሷን አምኖ እሷ ጋር የሚታከሙ። እና አሁን ሰላም ነው? አዎ እንግዲህ እስካሁን ሰፈሩ ሰላም ነው። ለማንኛውም ብቻህን አትውጣ። ሴትዮቷ ልጆች ካሏት ደመላሽ ምናምን የሚባለው ነገር አለ ገጠር ላይ። አረ ዴቭ አለ፣ እሱን እየጠየቅኩት ነው። በጣም አሪፍ። 2 መሆኑ የተሻለ ነው። አዎ በቃ እስኪ እናወራለን። ስማ ናቲን ጨምሬ ልላክልህ እንዴ? ጭራሽ ያኔማ ለእኔ ብቻ አይደለሁም ጋሼም የሰፈሩ ሰውም ጠቅላላ ነው የሚሰደደው። አረ በእናትህ እኔን እዚህ አቃጥሎ ሊደፋኝ ነው ብታይ። እንግዲህ ለአይነ ስጋ ያብቃ ነው፣ ሌላ ምን ይባላል? እሺ በቃ ቻው፣ በኋላ እናወራለን። እሺ በቃ ቻው። ልጁ ምን ሆኗል? አይመጣም እንዴ? ወይ ምሩ በቤት ከምትሆኝ በቃ ኪያን አይተናት እንምጣ። አይ አልሄድም፣ ማሚ እመጣለሁ ብላኛለች። እና ብትልስ ምን ችግር አለ? እንደ ባለፈው የምታብታጣኝስ? እባክሽ ይሄኔ እኮ እመጣለሁ ያለችሽ ቡና ሳጠጣ ስለሄደሽ ነው። አይ ቢሆንም ብጠብቃት ነው የሚሻለው። እሺ ካልሽ ታዲያ ምን አደርጋለሁ? በቃ አንቺ ሂጂና ቶሎ ተመለሽ። እሺ ግን ከኔ አማት ጋር ተዛልቅናት። ገና ሳታውቂያት እንዴት እንደዚህ ያልሽ? እንጃ የአንቺ አይነት ከሆነችማ በቃ የተለየ ክብር ነው መስጠት ያለብኝ ማለት ነው። እና ምን ችግር አለ? ወይ ምሩ እኔን እያወቅሽኝ መስሎሽ ነው? በቦታው ስትሆኝ እኮ ይገባሻል። እኔ አላውቅም፣ ግን በቃ በእህቴ ስላየሁት ነው መሰለኝ ለባልናት መጥፎ አመለካከት ነው ያለኝ። ተይ ሰኒ እንደዚህ አትበይ። የጠሉት ይወርሳል ሲባል አልሰማሽ? እሱ እውነትሽን ነው። ወይ በቃ አንቺ አልሄድም ብለሽ እኔ ልታስቀሪኝ ነው? አግኝቼ ነው ቀሪልኝ። ቻው ቻው። በቃ እኔ ምን ነው ከመቼ ጀምሮ ደግሞ ሳሎኑን መቆለፍ የጀመርከው? አንተ ማሰብ ካቆምክ ጀምሮ ማለት እኔ ማሰብ አቆም ያለው እንዴ? ቅዱስ ብታስብማ ከዛች ልጅ ጋር ባልዞርክ ነበር። በቃ እሺ እኔ አሁን ተወኝ፣ በቃ እኔ ከፍቶኛል። ማን የከፈተ? ቅዱስ እየቀለድኩ አይደለም እኮ። አንተ ከስራ አባረረችክ? አሃ በባረር እንደዚህ ነው ደስ የሚልህ ማለት ነው? እንደው አንተ ብቻ አዎ በለኝ እንጂ ማለት ነው እንደ ኒና እልልልል ሁሉ ላለውኝ። አይ ስሟን አትጠራብኝ ደግሞ፣ ስሟን ቄስ ይጥሩና። ምን አረገች ደግሞ እሷ? ናፍቃኝ እሷን ለማየት ቤት ስሄድ ኪያና ኪራ ጋር እንደሄደች ነገረች። ደግ አረገች እና ተሸክማት ሂድ እንዴ? እች ልጅ እንዴት ዛ ቤት በየቀኑ የምትመጣ ልጅ ለምን ቀረች ብዬ እኮ ማሰብ ጀምሬ እኮ ነው ስሄድ የለችው። እና ምን ይሁን ቢያንስ ናቲ ቻው ሌር ነው አይባልም? በቃ በድንገት ነው ሄደችው። ግን ተቀይሜያታለሁ ቅዱሴ። ትምጣ ብቻ ይሄን ጸጉሯን ላጨጭ ቅል ነው ማስመሰላት። ቆይ ናቲ መወስደው ዕቃ አለ ብላ አንድ ቤት ያመጣኸኝ? አዎ ነው እኮ ዕቃውን ወሰድና ከዚህ ቤት ውጣ፣ እኔም ወደ መሄድ ቤት ልሂድ።
ቅዱሴ አንተ በጣም የምትቸኩል ከሆነ በቃ አንተ ሄደህ እኔ እዚህ እሆናለሁ። አንተንማ ቤት ትቼ ካልሄድም የምር ቅዱሴ ያቺ ልጅ እንደገና አትመጣም። የምር ግን መታ ባገኛት የመጨረሻችን ነው። የምር ሙት ቅዱሴ አትመጣም። እሺ የነገርኩህን እንዳትረሳ። እሺ አይኒና እንደው እንደዚህ ጭር ታስቢያለሽ ቤት ነው። እቃውን ለሙጥ እየጄ ብሰጣት ይሻላል። እሱን ጨርሼ መጥቼ አረፍ በልበተኛ ነው የሚሻለኝ። ስፈልግ አቤት። የኔን መሬት ቀምተህ ለሌላ ወሮ በላ ልሰጥ ነው አይደል? እኔ በየትኛው ስልጣኔ ነው ያንተን መሬት ለሌላ የምሰጠው? አልገባኝም። ቆይ አንተ እግርህ ወደ ጉድጓድ እየገባ ነው። ለምን በሰላም አትኖርም? ሁላችንም ወደዛው ነን። ማንም ይቀራል? ቆይ እኔ ያንተንም የኔንም ልረሳ አልኩ? ከ4 ማዳበሪያ እህል ላይ 1 ልስጥህ አልኩ። አሻፈረኝ አልክ። ተመስገን። እኔ እሱ ጉልበት አላሳጣኝም። ለምን ሳልሰራ ልቀመጥ? አልሞት ባይ ተጋዳይ ሆንክ እንጂ እኮ አንተ እግርህ ወደ ጉድጓድ ወርዷል። ምን ልልህ እችላለሁ? እሱ ቀልብህን ይመልስልህ። አሁን ደክሞኛል፣ ልሂድበት እባክህ። ዘንድሮ የምንላቀቅ መስሏል። እና የት ሄድኩኝ አለ? እሱ እኮ እዚህ ሄድኩኝ መጣሁኝ አይልም እንዴ? ማለት እኔ እንጃለት። ደስ ሲለው ይመጣል፣ ደስ ሳይለው ሲቀር ደግሞ በዛው ይቀራል። ደግሞ እንደዚህ ያለ እንዴ ሰው ቤት እኔ እንጃለት። እኔም እኮ እንዳልናገሩ ተሳቀቅኩኝ። አይ በቃ እንደዚህ ከሆነማ ለእኔ እደውልላታለሁ። እንደዛ ብታደርግ ይሻላል ነው። እኔ የምልሽ ግን ለአንቺም እኮ እዚህ ቢያድር ነው የሚሻልሽ። ኧረ አይደለም በእናትሽ። እሱ እዚህ ያደረቀ እንዴት እንደሚጨንቀኝ ባየሽ። እንዴ ምን ነው? እኔ እንጃ ልጁ የሆነ የሚጨንቅ ነገር አለው። ግን መኝታ ቤትሽን ቆልፈሽ ነው የምታኝ እንዴ? አዎ በቃ እንደዛ ከሆነማ ለእኔ ደውዬ አወራታለሁ። ግን ለምንድን ነው አልበላም ያልሽኝ? አይ ስመጣ ምሩ ጋር በልቼ የመጣሁት እና የበላሁት ምንም አልጎደለም። እኔማ ኩሩምባ በድንች ሰርቼ ነበር። አመለጠሽ። ኩሩምባ? ኩሩምባ ምንድን ነው? ጥቅል ጎመን። ኩሩምባ ሲያስቅ ስሙ። እኛ ጋር ድሬ ኩሩምባ እያለ ነው የምንጠራው። ቱቱዬ አንቺ እኮ ብትኖሪ ኖሮ ዛሬ አልጣላም ነበረ። እሰይ የት አባቷ ነው ያልሽው? ልክ ነሽ፣ የት አባቷ። ግን ወይኔ ኒና ምን እየሆንኩ ነው? ግን ከአሻንጉሊት ጋር እኮ እያወራሁ ነው። ጀማመረኝ እንዴ? አሳዘንሽኝ ቱቱዬ። በቃ ይቅርታ እሺ። ንቄሽ አይደለም እሺ፣ እንዳይደብርሽ። ቆይ አሁን ለምን አልወጣም ግን? እንዴ የሆነ የጋሽ የሆነ ነገር ፈልጌ ልውጣ እንዴ? አዎ ጃኬት ምናምን አላጣም። ቱቱ እዚህ ትጠብቂኛለሽ ወይስ ከኔ ጋር ትሄጃለሽ? ውሰጂኝ። መጣሁ በቃ እሺ። እዚህ ጋር እንዲህ ተኝተሽ ጠብቂ። ይግቡ። እንዴት ዋልሽ? እንዴት ዋላችሁ? ሰላም ውለሻል? እንዴት ዋላችሁ? አቤት አቤት፣ አረጀሁ መሰለኝ። መቀመጥም መነሳትም አቃተኝ። አሁንስ እንዴ ማሚ ገና ልጅ እኮ ነሽ። ሩዬ ካላስቸገርኩሽ ውሃ ታመጪልኝ? እሺ አመጣልሻለሁ። ሰው እንዴት ስሙ እንኳን ለማቆላመጥ እንደዚህ ያስጣላል? አንቺ ኧረ ዝም በይ እንዳትሰማ። እንዴ ትስማ፣ ምን እንዳትቀየመን ነው? ኦሆ አንቺ ዛሬ ነገር ፈልገሻል። እኔ አላውቅም፣ ግን ዛሬ ምን እንደማደርጋት ታያለሽ። ማሚ ላንቺ ምናልታ? እኔ አልፈልግም፣ ነይ ቁጭ በይ። እንዴት ነው ሆድሽ? ትንሽ ገፋ ገፋ እያለ ነው? አዎ ማሚ ትንሽ አድጓል። ቱ የፊትሽን ወደ ኋላ መድኃኒዓለም ያዙርልሽ። አሜን ማሚዬ። ምን ነው የኔ ልጅ ፍንድቅድቅ አልሽ? ምንም መረቃቱ ደስ ብሎኝ ነው። ትናንት አስናፍቀሽልን የጠፋነውን ቡና ለመጠጣት የመጣ ነው። በቃ አሁን አቀራለሁ። እሺ አየሽ አይደል ሆዷ እንዴት እንደገፋ። ይሄ ልጅማ የኔ ልጅ አይደለም።
እንዴ እንዴት? በዚህ አጭር ጊዜ ውስጥ ይሄን ያህል ሊደርስ አይችልማ። የኔ ልጅ ቢሆን በዚህ ጊዜ ውስጥ እንደዚህ ሆዷ ሊገፋ አይችልም። እሺ አሁን ተረጋጊ፣ ፊትሽ ራሱ እየተቀየረ ነው። ኧረ ተጫወቱ መጣ። እሺ እየተጫወትን ነው። ናቲ ደወለ። ሄሎ ናትዬ። እና ማን ልበል? ኧረ እና እንደ ስቲከር ስትለጣጠፍ ዝም ብዬ ልክ። ስለዚህ እኔ ገጠር አይደለም እንጦሮጦስ እንኳን ብገባ ምን አገባ? ብታይ ናቲ በጣም ደህና ነኝ። እንዴት እንዳማረብኝ ብታይ። አዎ ናትዬ ብታይ ጸጉሬን ተላጭቼ ቂቤ ተቀብቼ ቆንጆ ሆኛለሁ። አይ እንግዲህ ወደዛ በቃ። ናቲ ልታናድደኝ ነው እንደ ደወልከው? ዝም በል እባክህ። ብናፍቅህማ ዛሬ አልነበረም የምትደውለው፣ ግን ይሁን በቃ። ወይ ዋጭስ ውስጥ ነኝ። አዎ ስብ ያቀልጣል ብለውኛል። በቃ በኋላ እደውልልሃለሁ። እሺ አሁን ልወጣ ነው። እሺ ቻው ቻው። ምን ታደርጊያለሽ እዚህ ደግሞ? ምን ታደርጊያለሽ ደግሞ ማለት ምን ማለት ነው? ቅዱስ እንዳትመጪ ብሎሽ አልነበር እንዴ? እንዴ ታዲያ እንደዚህ ጨንቆት ትቼ ልሄድ ነው እንዴ? እሺ ሙጥ፣ ይሄው አሁን አየሽኝ አይደል? ደህና ነኝ። በቃ ቅዱስ መጣ ችግር ነው የሚፈጠረው። በቃ ሂጂ እኮ ትንሽ ቆይና እሱ ሲመጣ ሄዳለሁ። አረ ሙጥ፣ የኔ ቅዱስ በጣም እየተናደደብኝ ነው። ጠልተኛል? አረ በጭራሽ እንደዛ አይደለም እኮ እሱ ሳይመጣ ቶሎ እወጣለሁ። እሺ በቃ ነይ ግቢሽ። ደህና ነኝ ኒና። ዋናው ደህና መሆናችሁ ነው። አዎ እኔ የምልሽ ግን ውይ ሰኒ፣ ምንም ነገር አምጭልኝ እንዳትኝ አደራ። እስኪ ኒና ረጋ ብለሽ ስሚኝ። እንዴ ምንድነው በስልክም የምትቆጭኝ እንዴ? አትቆጫ። እና ምን ላድርግሽ? ያላልኩትን ዘባርቅ ያለሽ። ይኸውልሽ ሰኒ፣ አሁን አንቺን በኪሎ ሜትር ያህል ርቄሻለሁ። ስለዚህ ምንም እንዳታረጊኝ አልፈራም። እሺ በስልክ ለማውራት ደግሞ የኔ ፍቃደኝነት ያስፈልጋል። ኒና በፈጠረሽ ራሴን አታዙሪው። እንዴ አሁን ያልኩሽ አልገባሽም መሰለኝ። እኔ ስልኬ ላይ ቀይ ነገር ሲበራ ይታየኛል። እሱን ከነካሁት በቃ ያንቺን ቁጣ መስማት ማቆም እችላለሁ። ኒና ትዕግስቴን አታስጨርሽኝ። እንዴ እስኪ በስልክ ውስጥ ትማች እንደሆነ ደግሞ እናያለን። እሺ አሁን በስነ ስርዓት የምጠይቅሽ መልሽልኝ። እሺ ምንድን ነው? ቶሎ በይ፣ ስራ አለብኝ። ስፒድ የአንቺ ትክክለኛ ዘመድ ነው እንዴ? ማለት ምን ሰማሽ ደግሞ? ምን ሰማለሁ እንዴ? ምን ሰማሽ ስትይ? ምን ሰዎች እኮ ብዙ ያወራሉ። ምናልባት ለጇ ነው ካሉሽ፣ ልጇ ነው ካሉሽ። ያማ ልጅ ማለቴ የልጇ አባት ነው አሉሽ? አንቺም እንደምትቀባጥሪው ልጅ አለሽ እንዴ? እንዴ ብታያት እኮ ስታምር እራሷን ነው ሰርቆ ማን ነው ገዝቶ የሰጠኝ? አንቺ እዛ ስቴጂ ብሶብሻል። አይ እንግዲህ ሰኒ አትነጫነጭብኝ። ምን ነው ኒና? ደህና ሁኚ በቃ። እንዴ ምን ጭራሽ ጆሮዬ ላይ ዘጋሽው? ቆይ እዛ እንደሄድሽ የምትቀሪ ይመስሎሻል? ቆየው ባህር ትንሽ እኮ ስራ ይዤ። አረ ብዙም አይደለም። ለምን ፈልገኝ ነበር? እስኪ ስለ ባህላችሁ ንገሪኝ። ስለምን ባህላችን? ማለቴ ባህል ሲባል ስለ አከባበሩ ነው፣ ስለ ለቅሶ፣ ስለ ሰርግ። አዎ ስለ ሰርጉ። እስኪ ከመጀመሪያው ጀምሮ ንገሪኝ። ከሽምግልና ይዤ
አዎ እሺ ያው ቤተሰብ ያጨልህ ወይም ደግሞ አንተ የከጀልካት ካለች ለቤተሰብ ታሳውቃለህ። ከዛ ቤተሰቦች የልጅትን ቤተሰብ ያጠናል። የተከበረች ልጅ ቤተሰብ ነች ወይ የሚለውን ካጠኑ በኋላ ሽማግሌ ያማክረው ይልካሉ። ከዛ ወስዳታለሁ። ማንን? ጽናቴን ነዋ። ማለቴ ያው የከጀልኳትን ልጅ። ቤተሰቧም ስላንተ ቤተሰብ ያጠናሉ። የተከበሩ ናቸው ወይ፣ ልጁ ስራ ይወዳል ወይ፣ ልጃችንን ማስተዳደር ይችላል ወይ የሚለውን ካጠኑ በኋላ በደንብ ነው እንጂ የምችለው። አንቀባሬ ነው ማኖራት። ቆይ ስላንተ ነው ስለ ባህሉ ነው እያወራን ያለ ነው? አይ ስለ ባህሉ ነው እንጂ። ከዛ በሁለቱም ወገን ከተፈቀደ የሰርግ ቀን ተቆርጦ ትገባላችሁ። ያ ቀን ናፈቀኝ። ማስረዘምም ማሳጠር የምትችለው አንተ ነህ። እንዴት ማለት? ያው ወንድ አይደለህ? ሽማግሌ ለመላክ ከዘገየ ትዘገያለህ፣ ከፈጠንክም እንደዛው። እሺ ጽናት እድልሽ ሊሰምር ነው። እውነትም ፈጣሪ ነው ያገናኛችሁ። እንዴ ቆይ አሁን ይቺ ልጅ የት ሄዳ ነው? እሺ ወይ ኒና። ሄሎ ወይዬ የት ሄደሽ ነው? የትም እዚሁ ነኝ። ቆይ ከቤት እንዳትወጪ ብዬሻል ነበር እንዴ ኒና? በጓሮ በኩል ነኝ፣ የትም አልሄድም። እሺ አሁን ነኝ። እሺ በቃ መጣሁ። ወይ ኒና ደህና ዋሉ ወይዘሮ ብርቄ? እንዴት ዋልክ? ደህና ነኝ። ውይ ማነህ አንተ? ኧረ እንደው ግለጠኝ፣ ግድ የለህም። እንዲህ ሙሽራ ነኝ። ሙሽራ ደግሞ ዝም ብሎ አይታይም። እንዲህ እሺ፣ ሙሽሪትስ ታዲያ? ይኸው አንቺ እኮ ነሽ። አሁንማ እኮ አርጅቻለሁ። ኧረ ብርቅ ልጅ እኮ ነሽ። ሙች በለኝ እስኪ። ሙች ድብን በይ። እና ማነህ አንተ? ነይ ጠጋ በይ ላሳይሽ። ኧረ እንዲሁ አፈርሶ እንደው ሰው ቢያየንስ? እሺ ቆይ ማንን ትፈሪያለሽ? በዛብህ የመጣ እንደሆነ ሁለታችንም ነው የሚያልቅልን። ገልጬ ላሳይሽ ማንነቴን? አዎ እንዲሁ አንድ ጊዜ እባክህን ግለጥልኝ። ላሳይሽ? አሳየኝ እንዲሁ እባክህን። ጃስ አንቺ ብርቄ ብርቄ! ወይኔ ምን ይሻለኛል? እችን ሴትዮ ጨረስኳት። ወይኔ ኒናም ልጪ ኒናም ልጪ ኒናም ልጪ! ቆይ ግን አንቺ ልጅ ምን እንደሚሻልሽ? እኔ እኮ እንደዚህ የምትሆን አልመሰለኝም። አትዋሽ። በድጋሚ መተሻት ነው አይደል? ጽናትዬ ሙች እኔ ጃስ ስላት ክልትው አለች። ዴቭ እንዴት ናት? ደህና ናት፣ ግን አንቺ እንደሆንሽ አውቃለች። ይኸውልሽ አሁን ልብስሽን ይዘሽ ቀጥ ብለሽ ወደ መጣሽበት። ምን አረኩኝ? አይ እሷ ብትሄድም እኛ መጠየቃቸው አይቀርም። እንደው አባ ሰሞኑን ሰፈር ውስጥ አይውልም እንጂ በአንቺ ብቻ ይታመም ነበር። ቆይ አንቺ አርፈሽ መቀመጣችም እንዴ? እሱን ያውቃተሽ? እንደዛ እኮ አይደለም። እና እንዴት ነው እንዴ? እኔ እኮ ማንም አያውቀኝም ብዬ ስወጣ እሷ ደግሞ ማንነቴ ልታጣራ ነበር። ከዛ በቃ ወደቀች። ኒና ምን ባረግሽ ነው የሚሻለኝ? ምንም አድርገኝ። እኔ አሁን ምንም ብታረገኝ ይስማማኛል። በተለይ እንደው ዋጥ ብታረገኝ። አሁን ተረጋጉ። አሁን ማሰብ ያለብን በዛብህ ምን ያደርጋል የሚለውን ነው። በዛብህ ምን አገባው? ሴትዮዋ የበዛብህ ባለቤት ናት። ማነው በዛብህ ደግሞ? ባለፈው ያሯሯጠች ሰውዬ። ከድጦ ደማጡ ማለት ነው። ምንድን ነው ምሩ? በዛው መጣሁ ብለሽ ቀረሽ እኮ። ናሆሜን አውርቼ እኮ በዚህ ቁጭ ብዬ ቀረ እና ውድ ናሆምሽን አውርተሽ ለምንድነው ፊትሽ እንደዚህ የተከፋው? ፊቴ ምን ሆነ እንዴ? እናቱ ገበያ እንደሄደችበት ልጅ እኮ ከፍቶሽ ተቀምጥሻል። ያው በያው ናሆሜ እኮ ለእኔ ሁሉ ነገሬ ነው። ናፍቆት ነው እንደዚህ የሚያደርግሽ? አዎ ሰኒዬ፣
በጣም ናፍቆኛል። ብቻ አላውቅም። አሁን ሁሉም ነገር ከአቅሜ በላይ እየሆነ ነው። ይገባኛል እኮ ተረድቼሻለሁ፣ ግን ደግሞ ከጠበቅን አይበልጥም። አሁን እኮ ገና ስራው አልተስተካከለም። እንግዲህ ትንሽ ይኸውና፣ ካልሆነ እንግዲህ ትቶት መምጣት ነው እንዴ። አሁንም አልመጣም ቢለኝ ራሱ እኔ ራሴ ሄድለታለሁ። ወይኔ ምሩ ከመናፈቅ አልፎ ወደ መነጫነጭ እየሄደ ነው። አንቺ እኮ እንዴት እንደናፈቀኝ ስላልገባሽ ነው ምሩዬ። ሰው መናፈቅ እንዴት እንደሆነ እረዳሻለሁኝ። እኔም በእቴ ናፍቆትና ብቻ ምን አለፋሽ ሰው መናፈቅ እንዴት እንደሆነ እረዳሻለሁ። በቃሽ መኝታ ቤት ልግባና አረፍ ልበል። እንዴ እኔማ እዛ ነበርኩ እኮ። ያው ስጠፊብኝ ያፋልጉኝ ማስታወቂያ ለጥፍ ብዬ ሰዎችን አማከርኩ። እሺ እባክሽ። ከዛማ ለካ ፎቶሽ ያስፈልጋል እና በስሜ ልታስፈልጊኝ ነበር። አይገርምሽም? ከመደንገጥ የተነሳ እኮ ነው። እኔ ልደንግጥልሽ? አረ ለምን ጠላትሽን። ከዛ ፎቶሽን ልፈልግ ስመጣ አንቺን አገኘሁሽ። አሁን ሄጄ ልንገራቸው። ለነማን? እንዴ ውጭ ለተሰበሰቡ ሰዎች ነው። አንቺ መገኘትሽን ላብስራቸው። ወደ ቤታቸው ይግቡ እነሱ። ወይኔ ወጥቻለሁ ልበላቸው? አይ እንደዛም አይሆንም። ለምን ያምሻል እንዴ? ሀገሪቷን በፉጨት በወይታ በሌልታ ይደባልቋት እንዴ? ባይሆን እኔ ሄጄ እነግራቸዋለሁ። አንቺ ቀስ ብለሽ ተከታይ እሺ? አይዞኝ እብድ ሆንሽ ልጅ። ዛሬማ አልፈራትም፣ አናግራታለሁ። ነይ እንጂ ምን ነው ቆምሽ? በሁለት የሙከራ አልሳካ ሲልሽ በሶስተኛው ልትገኝ መጣሽ አይደል? ማ እኔ ብርቅዬ፣ አንቺን ምን በወጣኝ እናቴ። ዛሬ ምን ልትሰሪ መጣሽ? ይቅርታሽን ፈልጌ ነው። እንዲሁ ምን በድዬሽ ነው? እንደው ምን ባደርግሽ ነው ከአንዴም ሁለቴ የሀገር መሳለቂያ የምታደርጊ? ምንም በቃ ብርቄ፣ ግን በቃ ይቅርታ ካረግሽልኝ ምን እንደማደርግልሽ አንቺ አታውቂም። ምን ታደርጊልኛለሽ? እንደው ያፈለግሽው ካሳ መሆኑ ነው? አዎ፣ ግን ብቻ በግ ምናምን እንዳትዪ። አይ ምን ነው ቴ በግ ደግሞ እንዲህ አባቶቼ ዘንድ እንደ ልቤ በልቼ እኮ ነው እንዲህ ኃይል ያገኘሁትኝ። ምን ይሰራልኛል? አረ ብርቅዬ ይቅርብሽ። በግ እንደሆነ ምን የዛሬ በግ ስፖንጅ እኮ ነው። ምንም አንጀት ጠብ አይልም። እንደውም አንጀት ውስጥ ያለውን ይዞት የሚሄደው። በይ እንግዲህ እንደዛ ከሆነ እኔ እና አንቺ ብቻ የምናውቀው ሌላ ሰው ሳይሰማ አንድ ነገር ይዘሽልኝ ትመጫለሽ። እቃ ነው። ምንድን ነው? እሱንማ ለማምጣት ስትሄጂ እነግርሻለሁ። እሺ እሺ። በይ ቻው። ኒና እንደዚህ በቀላሉ መገላገል እያለ ኡፍ በቃ ይቅር ካለች ምን እፈልጋለሁ እንዴ? ግን ምን ሆኜ ነው እሺ ያልኳት? ምን አምጪልኝ እንደምትለኝ ሳላቅ ዊኒና ሁሌ በቃ ትቸኩያለሽ። ኧረ ተረጋጊ። እዛ ማዶ ጋራ ምን ይንኮሻኮሻል? እኔ ለምን አይንጓጓም? ምን ያገባኝ? ቆይ ወይኔ ነው የልጅነት ትዝ ይበልኝ። ትንሽ እረፍት ባደርግ ጥሩ እኮ ነው። አልሽም እንዴ አንቺ? ቆይ አላስችል ብሎኝ እኮ እንደዚህ አሞ እንዴት ትቼ ልሂድ? መቼ ተውሽኝ? ተውተኝች አይደል እንዴ? ምን ማለት ነው ደግሞ እሱ? ቆይ ቅድም ቻው ብለሽኝ አይደል እንዴ ሄድሽው? እሱማ በር ላይ ስደርስ ግን አሳዘንከኝ። አላስችል ብሎኝ ተመለስኩ። ቆይ እኔ የምለው ይኸው ምንድን ነው እንዴ? ብርድ አለኝ አላልከኝም እንዴ? አሀ እና ብርድ አለኝ ስልሽ ጭራሽ ቀዝቃዛ ውሃ ሰተሽኝ የባሰ በረዶ እንድሰራ ነው? እሱም አለ ለካ። ላፍላዋ? አዎ ይሻላል። አፍልተሽ በቀቂኝ ነው የሚሻለው። እንደሱ ይሻላል። ምን ራስና አፊና ቀቂኝ ያልከኝ? ቆይና ብልሽስ እንደዛ ልታደርጊ ነበር? ናትዬ ስላመመህ እኮ ፍላጎትህን ላሟላለህ ብዬ ነው። እምቡጥዬ
እኔን ምንም አታሟይልኝ። ባይሆን ሂጂና ስራ አድርገሽ አካውንትሽን ብትሞይ ይሻልሻል። አልገባኝም። ሜላት በቃ በእናትሽ ተይኝ። በቃ በጣም ደብሮኛል፣ ተይኝ። ቆይ አንተ ፈታ እንድትል ለምን ዘፈን አልሰፍንልም? ቆይ ሜላት እንደው በዚህ ብርድ እባክሽ ነው። ያ ደግሞ ጆሮ ደግፍ ይዞኝ እኔና ሐኪም ቤት ታመላለሽ። አንቺም ድካም ነው የሚሆንብሽ። እሺ ቆይ ምን ላድርግል? በቃ እምቡጥዬ ብቻዬን ተይኝ። እንደዛማ አላደርግም። ደግሞ አንድ ነገር ብትሆን አሞ ጸጸቱንም አልችልም። እንደውም ምግብ ልስራለህ። መጣሁ። ቆይ አሁን አበባ መቁረጥ የለመደ እጅ ምን ብላ ነው ምግብ የምታበላኝ? ጽጌረዳ ፍርፍር ልታበላኝ ነው እንዴ? ነገሩ ይበላኝ ናቲ። በገዛ እጄ ራሴ ላይ አሟርቼ አሞኛል ላልኩኝ ይኸው አሁን የዓለም ጤና ድርጅትን የሚያነጋግር በሽታ በዚህ ሴትዮ ልበላ ነው። ወይኔ ናቲ። ሳኒ ውይ እንዴት ነሽ? ሲሆን እንዴት ነሽ? አላየሁሽም ነበር። ማለት አይንሽ ከርቀት አያይም ነው? ያያል ግን ያው ሰው ይመርጣል፣ ለዛ ነው። በቀጥተኛ ትርጉሙ ሲተረጎም አንቺን ማየት አይፈልግም ነው እንዴ? ሲሆን ከመቼ ነው እንደዚህ ተቀየርሽው? እባክሽ እንዴ ምሩን እንዴት ወደድሻት ልትይ ነው? አይ አይደለም፣ ነገሮች ባንዴ ይገቡሽ ጀምሯል። ይኸውልሽ ነገሮች እየገቡኝ እንዳልገቡኝ እየሰማው ደግሞ እንዳልሰማው ሆኖ ትንሽ ልቻለው ብዬ እንጂ ምን ባይሆንስ ምን ነገሮች በዚህ ሁኔታ አይቀጥሉም ነበር። ስሚ ብልጣ ብልጥ ስለሆንሽ ነው እንጂ አፍሽን ዘግተሽ ባትቀመጪ ኖር የሚፈጠረው ነገር ያው ያንቺ አለመኖር ነው። አልገባኝም። እንደምገይኝ እየዛትሽብኝ ነው? እሱን ያሰብኩት ነገር እውነት ይሁንና በተግባር ባሳይሽ አይሻልም? ስሚ ደግሞ አሁን ከሄድኩበት እስከምመለስ ድረስ እዛ ቤት ያለሽን ትወና ቶሎ ጨርሰሽ ውጪ። ያለበለዚያ ግን የሚፈጠረው ነገር ዋንቺ ይብሳል። ስታስጠላ። ሰው እንዴት በማይመለከተው ገብቶ ያቦካል? ቀውላላ አስቀያሚ። ራሴን እያመመኝ ነው። ምን ነው? እኔ እንጃ። እስኪ ማሳጅ አድርጊ። እሺ በቃ እህሉን ላበጥረውና አንተ እልልሃለሁ። እስከዛማ ይሻለኛል፣ ወይ ደግሞ የሆነ ሰው ይመጣል። ገና ስትነግኝ እኮ ነው ሰላም የሆንኩት። ወይ ካልሆነ ግን ሐኪም ቤት መሄድ ሳይኖርብህ አይቀርም። እንዴ አንቺ መድኃኒት ያያለሽ? ታየው እንዲሁ ይሻለኛል። ጽናቴ አንድ ነገር ልነግርሽ ነበር። እየሰማሁ ነው። አንደበት ቃል አውጥቶ ባይናገርም ግን ደግሞ የልብ ቋንቋ ገብቶናል። እንዴት? እኔ ወደዚህ የመጣሁት ጋሼን ለማየት ሳይሆን አንቺን ፈልጌ ነው። ለምን? ምክንያቱም ህይወት ያለ አንቺ ባዶ ናት። እንዴት? አላቅም፣ ግን እዚህ ስመጣ የጎደለኝ የመሰለኝ ነገር ሞላ። በቃ እሺ አትንተባተብ። ተረድተሽ ነው? በደንብ ተዘጋጅተህ ንገረኝ። አሁን እኮ አላቅም ምናምን እያልክ ተንተባተብክ። እሺ በተግባር ላሳይሽ። እሺ አይኖችሽን ጨፍኝ። እንዴ ከጨፈንኩኝ እንዴት ላይ ነው? ጨፍኝ። ከቃላት በላይ በተግባር መግለጹ የተሻለ ነው። ደገምሽው እኮ። ገደል ግቢ። ምን አለ በር አንኳኩተሽ ብትገቢ? እንዴ ለተከፈተ በር ነው እንዴ ማንኳኳ? አንቺን ዋሻ ውስጥ ነበር ወስዶ መዝጋት። እሺ በቃ ወይ ልውጣ፣ ተቀጥሉት። ምኑን ካቆማችሁበት? አረ የህሉ ሰፌድ እንኳን እኮ ውጭ ነው። በቃ እሱ ላስገባ። ሂራ በቃ እንደዚህ ከምገላምጠኝ ስልክ አለኝ፣ ደውልና እንትን ምናምን ልንል ነው ምናምን። ብደውልስ የወሬ አምሮትሽ እያክለፈለፈ አያመጣሽም? እሺ ምን ተሻለክ? አንቺን ማጥፋት አይችልም። በላጲስ ነው የምታጠፋኝ? እኔ በምን አውቃለሁ እንዴ?